ما بتقرا لك الله هذا ما أنا بحلي فوتوي أنا إرتراوينتي فوتي باندراي فوتي هاجري بحري فوتي زنبر سبيه قدف نو بحال خايب لك الله بحال خاصي أخبر بحال خا أخبرني زنبر زلوا كبعد نابز ما نقول سورة خبت حديث أدب واحد تاجي أب حمبرت يا زلا أب حمبرت يا زلا لا يبحك سلام حبتينا فيها أمو تفي خانس غادان سنة تاجر تفي يوم تايو تجمع لا تقريبا صراحة ناي يوت كمينيت يوت أدرنا يوتر قالو أجا زحوي يستاهل مو باريا تግራይ ኮፒ ሊንክ ለምታደርጉን እየናግዟት እስቲ የማነ ማርያም ማሊ ቁጥር አገርና በላሊ ደውል ክነርኪት ማሊ ኔትወርክ የበለዳና አይዳ አኮንክ ደውል ክሌ أجمع لي رأي العقل كركبي. إنرجي لا المكان. تمل كذا اللي بس. الله قاعد ያበደራችሁ ቅርበሉ ከሞት አደናነስ ተመልከት ወዲሽ እኮ ወዲስ በራ አዛዘ በቃ ተጠብቁ ቢኖር ይችላል አጨፋፈራው ተመልከት ለስራዓተው ተመልከት ጀርመን የተደማሪ ይዘፍባል ዋርሳይ ሳዋ የሚባል ጭፈራ ላይ ጨምረው ማርሊ አንዳንድ አለባበሶች በጣም የሚያስብ ይህ ደበቅ እንዲህ የእስራኤል ባንዲራ አዛጋል ይሰውዬ ሌላ ነው ውስጥ መለስ የለውም። አሁን የኤርትራን ባንዲራ ሊያመጣ ሄዷል። የለውም ዝም መለ ናቤ ከሄዱ እንጂ ቡዳ ቤት ይመቸኛል እና ቤቱ ኤርትራውያን ረሃብ ነው የሚኖሩ ሰዎች ናቸው እኮ። ሳርዬ ጋዜጠኛዋ አለሽ በህይወት ቀኑብሽ። እስቲ ዛሬ ደግሞ ሰዎችን እያስገባው ትንሽ ይፈታ ልበልስ። ገልብጦ ይገባ የለ እንዲ ጅቦ ሰላም ቀኑብሽ፣ እንዴት ነሽ? እንዴት ነህ? አለሁልሽ። ሰላም ነው አለው ጅቦዬ። ከአንዴም ሁለቴ እኔ ቤት ገብተሽ ነበረ ከዚህ በፊት? አዎ ገብቻለሁ፣ አረሰውም። አሎ አልምትለኛለች እንዲ ምን አረኩሽ ደግሞ? እሺ እንዴት ነሽ? አለው ልጅ ወይ የኔን አውራ ኮሜንታተሮችን ተዋቸው እባክህ። ስለምን እያወራሽ ነበር? እኛ ዝም ብለን እያወራን። እንዴት የሰው ልጅ ዝም ብሎ ያወራል? እኔ አሁን በአላማ ነው የገባሁት፣ የሆነ መልዕክት ላስተላልፍ ነው የገባሁት ምናምን። አንቺ እንዲህ ዝም ብለሽ ገባሽ? እኔ ኢንጆይ ስለማደርግበት ብዙ ማሪ አየሽ፣ እኔ ታሪክን ይዤ ነው የመጣሁት። በ1960ዎቹ አካባቢ የቅርጫት ኳስ በአክሱም እንደተጀመረ ታውቂያለሽ? በ1860ዎቹ። ይሄ የትኛው ጅቦ ነው? ፍቅር ቻው በይ 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 ቻው። እኔ ልውጣላችሁ፣ ደብሮ ነው ቻው ያልካት እርግጠኛ ቅዱሳን። በ1860ዎቹ አካባቢ ቅርጫት ኳስ በአክሱም ዙሪያ ነበር ሲካሄድ የነበረ። መጀመሪያ እኛንን የጀመርነው እና ይህ ታሪካችን ሰፋ ሲል ወደ አሜሪካ ሄደ። በዛ ዘመን የሚኖሩ ተጋሮች በጣም ረጃጅም ነበሩ። በጣም ረጃጅሞች ነበሩ ለቅርጫት ኳስ የተዘጋጁት ጡንቻቸው ምናምን። ከዛ ጦርነት እየመጣ ምናምን ማን ነው እዚህ ጋር ይላከልኝ? አይ
Hey, are you okay? I'm okay. What are you okay? I'm okay. How you doing? I'm good. Where are you from, good. my brother? Straight from South Africa. Where are you from? Let me unmute you. You South Africa? Yeah. Oh my God. Bye. Rest this. Bye. No. No. Leave. አሁን ይሰማዋል። አንተ ሳውዝ አፍሪካ ይለኛል። ወንድሞቻችንን ንብረታቸውን እየቀማችሁ ምናምን በሱቃቸውን እየዘረፋችሁ አር ዩ ሲሪየስ? What the fuck are you? ወራር ሲሆንስ ማኛ ይሁን ማኛ እንዲሁ በተቀበለ ጌታ እንዲሁ ወይኔ አይቀበልም ማማኛ እያወቀ እስቲ ጂጃውን ከሰው ጋር ነች ዘጁንግ እናት በራበዚህ ኩሉ ደሪዮ ያበይ ባዕረይ ዳሃን ድዮ አታልበይ መሲያሉ አቤት እኔ እኮ ድምፄ አቤት ቅላጼ እኮ አቤት አነጋገሪ። ቆይ ሌላ ማለት ላስገባ ድንብር ብራቸውን ማውጣው ነው ፈልገው እና እንዬ ግን እናቴን በጣም ነው የታዘ ጌታ ይላል ወንድሜ። ሰላም ለጌታ እየዘመርክ ነው። ሙቱን አንተ ሙዚቃውን ዝጋ። መዝሙርን በኤአይ አምላክ የሚለውን ምላክ እያለ ኧረ ተው ግን ኧረ በኤአይ መዝሙር አይሰራም። እናንተ ሰዎች እንዴ እናቴ ትሙት እውነቴን እኮ ኧረ ኃጢአት ነው። የሆነ የኤአይ አማርኛዎች ተው እንዴ አበዙት። እኔ ሃይማኖታዊ ነክ መዝሙሮችን ስሰማ በቃ እኔ አሁን በእምነት ዙሪያ ላይ የራሴ የሆነ እንትን አለኝ። ለማንም ሰው ማንጸባረቅ የማልፈልገው ነገር ብዙ ነገር አለ እና ጥያቄ ምናምኖችም ሊኖሩኝ ይችላሉ። በቃ ስለ እምነት ጉዳይ ብዙ አላካብድም፣ ስለ ብሔርም እንደዛው አላካብድም እና የጴንጤ መዝሙርና የኦርቶዶክስ መዝሙርን አሁን ኦርቶዶክሳውያን መዝሙርን ጠዋት ላይ ስትሰማው ከሆነ ጎረቤት ወይ ደግሞ የሆነ መኪና ውስጥ ምናምን ስትሰማው እምነታዊ መንፈስ ያለ ይመስላል። አሁን ጠዋት ተነስተ መዝሙር ብትከፍት የሆነ የጴንጤ መዝሙር ብትከፍት አለው እና ይመስለኛል የሆነ ነገር ልናገር ነበር። አሁን ሰው ደግሞ በሌላ ነው የሚያየው። የሆነ ቤተክርስቲያን የራሷ የሆነ ዝማሬ የራሷ የሆነ እንትን ይዛ የመጣችው ነገር አለ እና አንዳንዶቹ ከሙዚቃ ለምሳሌ በሱዳንኛ ሲዘምሩ ሰምቻለሁኝ። እናቴን የሆነ ወደ ሌላ ይቅርብ ቀረብኝ። እኔ ባገኘሁት ነገር ማውራት ለምን እንደሆነ አላውቅም። እውነቱን እኮ ይቅርብ ቢቀርስ ምን አገባኝ? ይህ ህዝብ እንደሆነ እኔ ኤርትራዊ ነኝ። ኤርትራ ወድ ስመራ እናቴን ወድ ስመራ ነኝ። ጂሚያንስ ዘብራዊዝ አንተም ቃል ገብተህ ጠፋህ አይደል? አይ የኢትዮጵያ ህዝብ ስሙ፣ ማድረግ ስትፈልጉ እባካችሁን ሰዎች ሆይ ለሰው ብላችሁ አታድርጉ። ለመንፈሳችሁ ለእግዚአብሔር እነሆ ለፈጣሪያችሁ ስትሉ ነው ማድረግ ያለባችሁ። ጌታን ነው የምለው። አንዳንድ ሰዎችን በጣም የታዘብኳችሁ መቼ አለ ስማ፣ ቴሌግራም ግሩፕ ተቀላቀል። እዛ ጋር እስከ መስከረም ድረስ 2 ወር አለ። በ2 ወር ውስጥ እንደምንም ብለህ እናቴን ልትሄድ ነው። እናንተ ደነዝ ህዝቦች ሚስጥር የሸኖ ልጅ እንደበገባችልኝ ሄሎ በፎቶ ነው ነጭ ፎቶ ለፎቶማ ምን ይሰራል? እኔ የኢትዮጵያን ህዝብ ማለት ነው እናቴ ትሙት ምን ያክል እንትን እንደሆነ ላሳያችሁ ዛሬ። በቃ
ምን ያክል በስሜት የሚያስብ ፍጹም ማገናዘብ ወይ ደግሞ ፍጹም የሆነ ሰው ሲናገር ይህ ሰው የተናገረው ልክ ነው ወይ አይደለም ብለው ማንበብ ማገላበጥ የለም እኮ። ጂሚዬ አባቴ ምንድን ነው የጻፍሽልኝ? ቆይ እስኪ አንቺ ወሳኝ ሰው ቴሌግራም ባዮ ላይ ያለልሽ ተቀላቀይ፣ ያራዳልሽ። አንቺ ምርጥ ሰው ነሽ አባቴ። ተቀላቀል። እዛ ጋር ያለውን ነገር ሁሉ ነይ፣ ትደሰትበታለህ። እናቴ ትሙት፣ ብዙዎች ትደሰቱበታላችሁ። ቆይ ልኬላችኋለሁ። ጂቢያንስ ይላል ወያንስ። በባዶ ኪሳችሁ አትሳቁሽ። ሰው ባዶ ኪሱን ከሆነ መተከዝ ነው ያለበት። ይኸው ዝም ብላችሁ ተመልከቱ። አሁን በቃ ጥሩ ተናጋሪ ከሆንክ የሰው ልጅ እንዴት ማሳመን እንዳለብ፣ አሁን በቃ አሪፍ ተናጋሪ ከሆንክ ውሸትን ወደ እውነት እንዴት መቀየር እንዳለብ፣ እንደዚህ አይነት ትምህርት ነው ማሳያችሁ። በቃ እውነት የኢትዮጵያ ሕዝብ ይሄ ነው ወይ እስክትሉ ድረስ ማለት ነው። ራዋ ሀቢና ጆይን ነው የሚለው ወያለው ደመተይ ንፍቅሪ ሒዙ አልቀበላሉኝ። እናቴ ትሙት ለምን እንደሆነ አላውቅም። ኧረ ተው። የገጠር ልጅ ማንም ሊቀበለኝ አልቻለም። እዚህ ጋር ቴሌግራም እንትን አድርጋላችኋለች። ተቀላቀሉና እዛ ገብታችሁ ታረዱ። እሺ የገጠር ልጅ ወይ አባቴ እንዴት ነህ? አለሁልህ። እንዴት ነው ወንድሜ? አማን ነው። አንተ ምርጥ ሰው። አለሁልህ አባቴ። እንዴት እያደረገ ነው? ምንድን ነው ተረዶ የምትላቸው በቴሌግራም ምንድን ነው? ቴሌግራም እየገባ ባዩ ላይ አንተም ቤተሰቦች ባዩ ላይ ይግቡና ይዩ። እሺ ምንድን ስለ ሞዴስ ታውቃለህ? ሞዴስ ሳክ ለምን ትስቃለህ? አያስቅም። ተወዷል እኮ አሁን። ታዲያ ተወዷል ሞዴስ። ምን አንተ አሁን በመጣህበት አካባቢ ዙሪያ ላይ ሞዴስ የሚያውቁ ሴቶች አሉ? አሉ። ይህ በቃ ያሽኮረምመዋል። እናቴ ትሙት ያሳፍራል ምናምን። ይሄ ነገር ግን እኮ በጣም ከባድ እኮ እናቴ። ይሄን ነገር ለመቅረፍ ኢትዮጵያ ሕዝብ አሁን እኔ እህት አለ አይደል? እኔ ሞዴስ የምትጠቀምልሽኝ ትላልቆች የሚጠቀማሉ። እየቀለድክ ነው አይደለ? እኔ አይቻላቅም። እኔ እንደዛ አይነት ነገር እንዲያሳየኝም አልፈልግም። እኔ አሁን ለእህቴ ሞዴስ ገዝቻ እመጣላታለሁ። እናቴን እኔ ሞዴስ ሁሉ ቤት ውስጥ አያለሁ። እኔ አይቻላቅም። በህይወቴ አሳይቶኛል። የሽንት ጨርቅ ነው እኛ ጋር ያለው የሽንት ጨርቅ በፊት ነበረ። አሁን እንጃ። አሁን ዘመኑ ስለተሻሻለ ሞዴስ ምናምን ዳይፐር አሁንም ዘመኑ ይሻሻል። ተወዷል በጣም ገጠር አካባቢ ላይ አሁን የሆነች እህታችን አለች። እህታችን አልኩ ወይኔ ለማብራራት ያክል ነው። ሚስቴ ነች። እንዴ ሀሳቧ ደስ ይላል በጣም። ይህ ዳይፐር የሞዴስ ማሽኑን ራሱ ኢትዮጵያ ውስጥ እንትን ለማለት ማምረት ትፈልጋለች። የማይቋረጥ እርዳታ በየትምህርት ቤቱ የማይቋረጥ ዛሬ ብቻ ረድተ ወይ ደግሞ ዛሬ ኢትዮጵያውያን አረዳዳችን እንዴት ነው? ብዙ ጊዜ ካየው ለወሎ ለትግራይ ይባልና ይሰበሰባል። ከዛ አንዴ 10 ኪሎ ጣሳ 10 ጣሳ ስንዴ ይሰጣቸዋል። ከዛ በቃ ተረዱ ተብሎ ላሽላሽ ይባላል። ከዛ የሚጠቀመው ተረጂው ነው። ይሄ ረጂው እንደዛ አይደለም፣ የማይቋረጥ ገባ። ትምህርታቸውን እስኪጨርሱ ድረስ በየገጠሩ። አሁን አንተ ሞዴስ ስትባል ትስቃለህ ወይ ደግሞ ስድብ ነው የሚመስል አይደል? እኔ አይደለም። ለምን ስድብ ይመስለኛል? እና ለምን ሳቅ? ሴቶች ንጽህና መከላከያ አይደል እንዴ? እና ለምን ሳቅ? መጀመሪያ ሞዴስ ስል ለምን ሳቅ? ሞዴስ ታውቃለህ እንዲህ ነው እኮ ያልኩህ። እና አታውቅም? እኔ ያው ማለቴን ያድርጌ ስለማላውቅ ነው እኮ እንጂ ሞዴስ ለአንተ አይደለም እኮ እህትህን እኮ ማስተማር አለብህ እኮ አንተ። እናቴን አንዳንዴ አበሾች ለምን መሰለህ ያልነቃ ነው ሴቶች እህቶቻችን ቁጭ አድርገና ለማውራታችን እኮ ታውቃለህ። አሁን አንተ እህትህን አታወራትም ስለ ሞዴስ፣ እናቴ ትሙት አታወራትም። ሂጅ ከዚህ ባለትዳሮች ናቸው። እኔ ሲጀመር እንደዚህ አይነት ወሬ አውርቼም አላውቅም። ገባህ? አያዩ አሁን ዳይፐር ብለው ብትል ራሱ ዳይፐር ሞዴስን ብትል አውርቼ አላውቅም። እኔ ያሳፍራል፣ በጣም ያሳፍራል። አውቃለሁ።
በተለይ ወጣ ያለ ነገር ከእህትህ ጋር ምናምን ማውራት አሁን ስለ ፍቅረኛ አለሽ ምናምን ብለህ እህትን ጠይቃት ታውቃለህ? ኧረ እንደ አንተ እኔ እንደዚህ አይነት እኮ ቦታው የሆነ ይከብዳል ምናምን አለ የለ ይከብዳል። እና ማንን ይህንን ማን ጋር ነው የምታወራው? ከእህትህ ጋር ካላወራ የጎረቤት ጋር ከጎረቤት ጋር ኢትዮጵያ ናውጣ አንተ እኔ አውርቼ አላውቅም በህይወቴ እንደዚህ አይነት ወሬ ከማንም ጋር። እኛ ኢትዮጵያውያን በተለይ ወንዶች እናቴን አንተ ሌላን ሴት ወይ የጎረቤት ሴት ወይ ደግሞ ማታውቃትን ሴት ግልጽ ሆነ ነው የምታወራት አይደለም? ስለ ሞዴስ ምናምን ቅልል ይላል። እህታችን ጋር ግን አናወራ። ታወራለህ አሁን ከሌሎች ጋር አንተ እንደዚህ አይነት ወሬ አሁን ሞዴስ ምናምን እናቴ ትሙት በስነ ስርዓት አወራቸዋለሁ። አይ አሪፍ ነው፣ እንደዛ ከሆነ አሪፍ ነው፣ ችግር የለውም። በቃ ንገራቸው። እኔ ጋር ብዙ ሰው አለ፣ ንገራቸው። አንተ መንገር አለብህ። አንተ ራስህ አሁን ለእህትህ እናቴ ትሙት ሌሎቻችሁ ለታናሽ እህትህ ለታላቅ እህትህ ሞዴስ አጠቃቀም እንዲህ ነው ተጠቀሚ ምናምን። ይሄ ግልጽነት እኮ እናቴ ትሙት። አንዳንዴ ግልጽ ሆነ ቤተሰብን ስትጠጋው መላው ነው የጠፋው እኮ አያጅቡ መጠቀሙ እንዴት ይጠፋቸዋል? አንተ መላው ጠፍቶባቸው ተወዷል። መላው ደግሞ እኔ ባዮ ላይ ግባ። አንዳንድ ሰዎች ባዮ ላይ ያለ ትገባ እና ቴሌግራም ላይ ትሄዳለህ። ፋብሪካውን ለመትከል ነው የተነሳችው ከራሷም ጭምር ገባ። ኦኬ በቃ ሁላችሁም እየሰማችሁ ሁላችሁም ሄዳችሁ አያጅቡ ፕሮፋይል ጋር ባዮ ውስጥ ገብታችሁ ሊንኩን ነክታችሁ ቴሌግራም ላይ ግቡ። ሁላችሁም እዛ ሁሉም መረጃ አለ፣ እዛ ላይ ማየት ትችላላችሁ። እሺ ሁላችሁም አያጅቡን ፎሎ አላደረጋችሁ ሁላችሁም ፎሎ አድርጉት ገብታችሁ። ሁላችሁም ባዮ ላይ ያለው ሊንክ ነክታችሁ ማፈር የለብህም። እየሰማኸኝ ነው? ማፈር የለብህም። እሺ ለምን ማለት አሁን ግን አንተ ደውለህ እንዲህ ታወራለህ እህትህ ጋር ሞዴስ? ኧረ እኔ በህይወቴ አውርቼ አላውቅም። ሞዴስ ዳይፐር ብትለኝ እኔ በህይወቴ አንድ ቀን አውርቼ አላውቅም። ፈጣሪ ይመስገን። ለምን እኔ በቃ አያሳይም። እንደዚህ አይነት ነገር አልወድም። ለምን ነው የማትወደው? ቆይ አንተ ማግባት አትወድም? ሴትን ልጅ አግባህ እያደርግ ታዲያ እኔ ይደርሳላ። እንዴት ነው በስልክ ምናምን ምንድን ነው? ኧረ እህትህን እኮ አሁን በስልክ ሞዴስ ስትጠቀም ያለሽ ወይ እህቴ ብትላት ሞዴስ ምንድን ነው አዴም እንኳ ልትል ትችላለች። ከዛ ሞዴስ ማለት አሁን ከተማው ሀገር የለ አሁን ወደ ገጠሩ ሀገር አሁን እንደዚህ አይነት ራሱ አሁን ከተጀመረ ራሱ እናንተ እንትን ካላችሁ ወደ ገጠር ላለው እንዲጠቀሙ ማድረግ ገጠር። አንተ ለምን አሁን አንተ እህትን ለምን አታስረዳትም? ላታቅ ትችላለች ገጠር አካባቢ ላይ። አሁን ገጠር ደውዬ ነው ይሄኔ እንዳለ በስለው ወልደው ምናምን ጨርሰዋል። ጨርሰዋል። አያስፈልጋቸው ነገር ማውራት አልወድም እያልክ ግን አያሳፍርም። እናቴ ትሙት አያሳፍርም። እሺ ፍጹም አያሳፍርም። ሌላም ሴት ገብታ በቃ ፍቅረኛዬን ከዚህ በኋላ ስጀናጀን እንደዚህ በቃ ሴፍቲዋን እንድጠብቅ ሞዴስ እንድትጠቀም አደርጋለሁ። ፍቅረኛህን ብቻ ሳይሆን ሞዴስ መጠቀም ሁሉም ይጠቀማል። አሁን በተለይ አረብ ሀገር የሚኖሩ ሴቶች መዳማቸውም ታስተምራቸዋለች። ሞዴስ ሲመጣብሽ ይናርግ ለራሳቸው ለቤትም ጥራት ሲባል ምግብ ምናምን ስለምትሰራ መጀመሪያ ከገጠር ሲያመጡ አረቦች በስነ ስርዓት ነው የሚያስተምሯቸው። በስነ ስርዓት እንዳረብ እኮ ግን የዋ የለም እኮ አንዲት ከገጠር አምጥተው ምንም የማታውቅ ሴት እናቴ ብዙ ነገር አለማምደው አስተምረው እኮ ነው የሚያሰሯቸው። ታውቃላችሁ? ማብሪያና ማጥፊያ ካውያ መተኮስ የማይችሉ ሴቶች ከገጠር እያመጡ ያስተምሯቸዋል። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው አሉ። ጎበዞች አሉ። በጣም ምርጥ አሉ። በጣም ልጅ የተለወጠው እኮ አረብ ሀገር እኮ እና አረቦች በጣም ብዙ ሰው አንቅተዋል። እናቴ አንድ ሴት ከገጠር መታ ሞዴስ ይገዙላታል። እናቴን ገና ስራ ሳትጀምር ይሄ ሞዴስ ነው፣ ይሄ ሳሙናሽ መታጠቢያሽ ነው ምናምን። ሞዴሱ ምንድን ነው ብላ ከጠየቀቻቸው ያስረዷታል። ገና ቤት እንደገባች የሚያዘጋጁላት ሻምፖ፣ ሳሙና፣ ራሷን የምታጸዳበት ነገር የምግብም ስለምትሰራ ቤትም ስለምታጸዳ መጀመሪያ ልክ እንደገባች እናቴን እኔ አንድ ቀን ከመዳሜ ጋር ኤርፖርት ሂደን ተቀበልናት። እንደተቀበልናት ቀጥታ አቡሪ አሊን ገባች። ሳሙና፣ ሻምፖ ያልገዛችላት ፓንቶች ምናምን ይሄ ሸቃላ ልብሷ መገዛችላት እናቴን። ከዛ ይሄ ያንቺ ዕቃ ነው የማታውቂው ካለ ደግሞ አስረዳሻለሁ እንዴት መጠቀም እንዳለብሽ። እናቴ ትሙት አበሻ ግን አሁን አንተ ታፍራለህ። እርግጠኛ ነኝ ቅድም እንዲህ አይነት ነገር አልወድም ስትል ነበር። አዎ ወላሂ አለች ሊያ። እናቴን አረቦች እንደዛ ነው የሚያደርጉ።
በጣም ደግ እኮ ናቸው። ንጽህና እንዴት በቃ መጀመሪያ በቤት ስትገባ በቃ ሻወር አድርግ፣ ልብስን ቀይር፣ አዲስ ልብስ ያመጡላል፣ ፓንቶች ያመጡላል። ምን አያፍሩ። አሁን ፓንት እዛ ብትባል የሴት ፓንት ትገዛለህ አንተ? ማኒ እንዲህ ሰው ምን ይለኛል? ግዴታ ከሆነ የምገዛው እንጂ ፓንት እንዴት ነው የምገዛው? ከሆኑ ጓደኞቼ ጋር ማለት ነው ሞል ውስጥ ገብተን የሴት ፓንት ላይ ሲደርሱ እየተጠራሩ ይስቃሉ። ችቦላላ እዚህ ጋር ፓንት ይላል። የሆነ ቦታ ገብተህ ፓንት ስታይ ስቀህ ታውቃለህ? ጓደኞችን እየጠራ እንዳታሽላል። ለእኔ የራሴን ነው ልብስ ልትገዛ ሄደህ የሴቶች ፓንት ተንጠልጥሎ ምናምን ከጓደኛ ጋር ዞር ስትል ድንገት ታየውና እና ብለህ ጠርተህ ታሳየዋል። አይ ፓንቱ ይላል። እንትን እንደዚህ እንትኑ ቢጃሙን ገለባ አድርጌ እንደዚህ ነካ አደረግ ነበር። እኔ የቆመሆና አሸንጓዴት ነው የሚባሉት ይሄ ልብስ የሚለብሱትን አበሻ እኮ ከስሜት ውጭ ሌላ ምንም አያይም እኮ። እንዳለ ሁሉም የሚያው የዛ ላይ ነው። ታዲያ ምን ይደረግ ብለህ ነው? አበሻ ከስሜት ውጭ ሌላ ምንም አይመስለውም እኮ ምዕመናን። እናቴ ለዛም እኮ ነው ሴቶች ጋር ብዙ አለመግባባት የሚፈጠረው ታውቃለህ። ወደ ገደለው ስለሚገባ ነው። ቀጥታ ሲያገባም በቃ እንዳገባ አዳሩን ሲጠበጥብ ያራል። ዝም ብለህ ተኛ ብትለው የገደሉት ያህል ነው የሚሰማው። ሴት ልጅ ፔሬድ ላይ ነኝ ብላ ታውቃለች? ኧረ እኔ ፈጣሪ ምንድን ነው እንዲህ በቃ እንዲህ ተጀናጃት ሄዳ አግኝታት ምናምን ከዛ ፔሬድ ላይ ነኝ ብላ ታውቃለች? እዛ አይ የለም እንደዚህ አይነት ነገር። እኔ እኮ ገና አውቃሽ ነው ላለመስጠት ነው ምናምን ብለህ ቀሪ ብለህ ምናምን በቃ እሷም ስቅቅ ብላ ላለማሳየት አጋጥሞ ያውቅ? እስካሁን እንደዛ አላጋጠምም። በቃ ከሴት ልጅ ጋር አልኖርክም ማለት ነው። አዎ እኔ ብቻዬን ነው ያደግኩት። ግን እንዲህ አጋጥሟቸው ያውቃል አይደል? አንዳንድ ወንዶች ናሪ ትላለህ እንዲህ ቃል ሰጠኝ በቃ ከዛ ቦሬ ሰምቻለሁ ብዙ እንደዚህ የሚሏቸው ምናምን ካልሰጠሽኝ እያለ የሚያስቸግርም ብዙ አለ። ከዛስ መሆኗን ካረጋገጠ በኋላስ ከሰማው አንጻር ምን አውቃለሁ። ዘለ በመስኮት ትወጣለህ ምናምን እዛው እያያት ታስጠላለች ምናምን። እንዳትዋሽ። ይህ እኮ አንዳንዱ የአስተሳሰብ መሀይም የሆነ ሰው እኮ ነው እንደዚህ እንትን የሚለው። አንድ ሴት ከነገረችው ይሄ የተፈጥሮ ጉዳይ ነው። ፈረንጆች እንዴት እንደሚያደርጉ ታውቃለህ? ከነገረችው ካላስ ፈረንጆች እንዴት እንደሚያደርጉ ታውቃለህ? አበሻውን ሚስቱ ፔሬድ ላይ ከሆነች ቤት ገብቶ አይበላም ታውቃለህ? ይጸየፋል። ፈረንጆች ግን ውሃ ያሞቁና ሆዷ ላይ አድርገው የሚቆርጣት ሆዷን እቅፍ፣ ወገቧን የሚያማት ከሆነ ደግሞ የሆነ ኦይል አለ ዘይቱን የሚባል በሱ ወገቧን ያደርጓታል። ፈረንጆች እኮ ሴክሲ እኮ ናቸው። ሀበሻ ግን ፔሬድ ላይ ፊቷን ማየት አይችልም። ፓናዶል ገዝቶላት አይመጣም። ያው ችግር ስላለብን ጫማ ለብሰሽ ታይተሽ አታውቂም እንዴ? ጸጉራችን ስንተኩስ አቤት ብርቅ የሚሆንብን። በተለይ አሁን ክረምት ነው አይደለ? በቃ ክረምት ላይ ልክ መስከረም ላይ ትምህርት ሊጀመር ሲል ለማሳየት የተገዛልክ ነገር ካለ ዩኒፎርም ለ2 ቀን ለ3 ቀን ምናምን መልበስ ለአንድ ሳምንት ምናምን አትለብስም። አቡላላ ሲጀመር ዩኒፎርም ስለማያል ግን ብዙ ጊዜ ከዛ ልብስህን ነው የምታሳየው። ሌላ ቦታ እንሄዳለን አይደል? አዎ ወደ ዘመድ አክስት ምናምን። እስቲ ሌላ ሰው የልጅነቱን እያወራ ተናገሩ በእናታችሁ። ቡላላ ብቻ ነው እንዲያሳደጉ ቤተሰቦች? ቡላላ ቀብጦ ነው ያደገው። ጅቦ ነገርኩ። የከበድኩት ነገር የለም። ተበድዬ ነው ያደግኩት። ተጨኩኝ። አያቱ ጋር ያደገ ብቻ ነው የሚቀብጠው ይባላል ታውቃለህ?
አዎ ግን ቤት ውስጥ ደግሞ አንድ ሆነም ስቀር ያቀብጠዋል እኮ ቤት ውስጥ ራሱ። እኔ ይሄን ነገር አልስማማም። አያቶች ገጠር ስለነበሩ እዛ ሲሄድ ከብት ነበር የሚያስጠብቁኝ። ይህ መቅበጥ ነው። ስማ መኪና እኮ ቢኖራቸው እኮ ያስነደዋል እንደማለት እኮ ነው። ኮፒ ሊንክ ታታባርጉል ልዩነት የለውም። መኪና እንደምታቁጠረው እኮ ጅብ እውነቱን እኮ ነው። እና መኪና ቢኖራቸው የገጠር አያት የለኝም። በርበሬ የታጠነ ሰው አለ? እኔ በርበሬ ታጥኛለሁ። እናቴን በርበሬ ታጥኛለሁ። ይህ ሆረር ሙቪ ተዘግዝቀው ነው እኮ የሚታጠኑት። ጭራሽ ደግሞ በርበሬ ስልሽ በርበሬ የተፈጨው በርበሬ አይደለም። ይህ የደረቀው በርበሬ ገና እንትን እስከነፈሪ እንዴት እንደሚጨስ ያኛው አንድ ጭሶ ይሄ ስማ ወይራ በለው። ግን ወንድሞች በጣም ክፉ ነበራችሁ። ድብድብ የምታደርጉ ምን አድርገናችሁ ርግጥ እኛ ጋር ግን አንድ ሴት ስላለች እንኳንም መምጣት አይደለም ከገላመጥናት እኛ ላይ ነው ፍርዱ። አይቻችሁም? መገላመጥ ራሱ ሁላችሁም ትቀጠቀጡ ነበር? አዎ ፋዘር በጣም ነው የሚወዳት አንድ ሴት ስለሆነች። አንድ ብቻ ሴት በቃ ቡላላ። እኔም እኮ አንድ ነኝ። ተው እንጂ እሱም አንድ ስለሆነ የቀጠቀጠች ነበር። አዎ ደግሞ ይቀናሉ። ታናሽ ከሆንክ ለአንተ አቴንሽን በደንብ ስለሚሰጥ ምናምን። አሁን ወንድሞች ጅሎች ናቸው፣ ጅልጅት ያሉ እንደው ባይዘቤ ወንድ ልጅ በቃ 20 ምናምን እስኪገባ ሞኝ እኮ ነው። ስግጥ ያደጅል ነው በቃ። ትክክል እያመንክ ነው ቡላላ። ይኸው ጅቦ ራሱ እህቴን ቀጠቅጣት ነበር ሲላሰማው እናቴ ጀልጋጋ የሆነ ያውም በ2 ዓመት የምትበልጠኝ። አሁን ግን ካደገች በኋላ ምን ይሰማሃል? ምን ይሰማኛል? መልሰ ቀጥቅጣት ይላል ጎረቤት። እሺ የጎረቤቶች ቀጥተው ያውቃሉ? ልጅሽን ከሱ ጋር እንዳትውል ይባል ነበር። እናቴን እኔ እኮ በጣም ተንኮለኛ ነበርኩ። በእናትህ ንገረን። ስሚ ረመዳን ሊጨረስ አካባቢ ማለት ነው መስጊድ ገንፎ ተገንፍቶ ይመጣና ዱዓ ከተደረገ በኋላ ነው የሚበላው። እኔ ገንፎ ሰርቄ ይወጣ ነበር። ከዛ መሀሉን አይኑን አጠፋፋውና እዛው በቃ ዘግቼ አስቀምጠዋል። ከዛ መስጊድ ላይ ትላልቅ አባቶች ተሰብስበው ክፍት ሲያደርጉት ባዶ ነው። አላሁ አክበር ይባላል። እስቲ ሌላኛውን አልኩት ይባላል። ሌላኛው ሲመጣ ደግሞ እንደገና አይኑ ጠፍቷል። ምንም አይነት ችግር በዚህ ድሜ የሚደርስብህ እንዳታ አንተ ድሮ የሰራው ግፍ ነው እያንገራተተን ያለው ቡላላ። ደግሞ እማልሄድ ቤተክርስቲያን ሁሉ ሄድ ነበር እኮ ይገርምሻል። እማልሄድ መስጊድ ቤተ አይቀረኝም። ወሎ ላይ እንቁላል ነበረ የምሰርቀው። ዶሮ ምናምን ሲሰራ ደግሞ እንቁላል ሰርቃቸው አታውቁም? አንድ ቀን እንጂ ተጠብሷል። እናቴ ትሙት። ስኳር ስጋ በጣም ነበር የምወደው። ጅቦ ድንች በስጋ ሰርተው ጓዳ ገብቼ በጭልፋ አጥልዬው ስጋውን ልለቅ። ሰራተኛ ወከለቴ ሰራተኛ ነበረች። አረሳት ቀጥቅጣኝ ሰራተኛዋ። አዎ ወይኔ ጭራሽ ሰራተኛም ትቀጠቅጥሽ ነበር። እቺ ቤተሰብ ሳይመጡ እቺ የቅርብ ቤተሰብ መሆን አለበት። ናት ከቤተሰቡ ጋር እኔማ ተበድያለሁ። አይ በመመታተም እንኳን የድሮ እናቶች ሁላችንም ቀጥተዋል። ተመሳሳይ ነው ንግግር ነው ያላቸው፣ ቅጣትም ነው ያላቸው። ግን ደስ ይለኛል። እንኳን እንደዛ ሆነን አደግን። ጥሩ ነው እኮ ይሆን ሳይኖርሃል ፕሮፋይል አይቺ ያስገባቸው ዘመን። አንተ የልጅነትን አትነግረንም እንዴ ያሳለፍከው? እኔማ አንድ ነገር ትዝ አለኝ ሆነና ኪዳን አይተዋል። ከታች ይጻፋል። ማናት ኪዳን? ከታች የታለ? ቱቦ ውስጥ ገብቼ አሪፍ የልጅነት ጊዜ እናቴ። አዲስ ልብስ ሲገዛልህ በቃ
ጫማን እያየ እኮ እንቅፋት መቱ በአፍንጫ ነው የምትደፋው። ደግሞ ግን ታውቃለህ ስለሌላቸው አስበው ነው የሚገዙልን ልብስ። ትልቅ ልብስ ነው የሚገዛልን፣ ሙሉ ጅንስ ጃኬት እና ሱሪ። እኔ ደግሞ የሚሰለችኝ ነው ጫማው አያልቅም የሚገዛል። እጅጌው ረዘመ ምናምን ትንሽ ረዘመኝ ስትላቸው ከ2 ዓመት በላይ ማደግ አይቀርም። ሲጀምር አውቀው ነው ትልቅ ልብስ ሰብስበው እግሬ ላይ ምናምን ይባላል፣ ይሰበስባል። አቅደው ነው የሚገዙት ለ2 ዓመት ለ3 ዓመት። እግዚአብሔርን ጫማው አላልቀ ብሎኝ የሆነ አንበሳ ጫማ ድንጋይ ስደበድብ ኳስ ስደበድብ ምንም አይሆንም። አያልቅም እኮ እሱ። ጫማ ግዙልኝ ስትባል ጫማ ምን ሆነ አዲስ ነው 2 ዓመቱ ነው ምናምን ትባላል። ገና 4 ዓመት ይቀረዋል ይላሉ። ከዛ ሆም ብለህ በምላጭ ዘመን እያቋረጥንሽ እንዴ? ኖ ችግር የለም። እኔ ደግሞ ለመጀመሪያ ጊዜ ቆንጆ ስኒከር መጥቶልኝ ገና ህፃን እያለሁ ማለት ትዝ የሚለኝ በጣም አሪፍ በቃ ነጭ አለ አይደለ የልጆች መጥቶልኝ ከዛ በኋላ አሰርኩትና በጣም ጥብቅ አድርጌ አስሬ ልክ ማታ ሲሆን ተወልቅ አይደለም የሚተኛው። አይ አላወልቅም፣ ምክንያቱም የሚወስዱት ነው መሰለኝ። ኖ የየው ጽዮን ገለመታት ለምስ ጫማይ ከሀደርክ እንደ ባሲ ምስ አባዬ ማለት ይሄ ነው ትዝ የሚለኝ። አላወልቅም መልሰው የሚወስዱት ኧረ መልህቅ የጣፈውን መልክ ገብታላ አውራው አሁን የሆነ ቱታ እግሩ ላይ ጥምጥ ያለ ቱታ ለብሰህ ታውቃለህ? ስማ ጅቦ የመልቅን ስማው በማርያም መልክ ጅቦ እንዴት ናችሁ? አላ እንዴት ነው መልክ? አለን ብላላ። አይ አንብበው አላ አሁን እኔ አልፎኛል፣ አላነበብኩትም፣ እየነዳው ነበር ወንድም። አይ በፊት ተከራይተን የምንኖርበት ቤት ማለት ነው። በጣም ብዙ ሰው ነበር የሚኖረው እና ተከራያችን ከዘበኛ ጋር ስትለጣለጥ አይቻል እንዳትናገር ምናምን ተብዬ የ1 ዓመት ትምህርት ቤት ተከፍሎልኛል። ግን እኔ አላውቅም። ክፍያውን ለሱ ያሳየሽው ለእኔ ያሳየኛል ትላትም ነበር። እኔ ምን እንደሚያደርጉ ግን አላውቅም ነበር። የ1 ዓመት የትምህርት ቤት የከፈለን ዘበኛ ሆኖ ሰራተኛ አከራያለች እንጂ አከራዋናት እኮ ጅቦ አከራዋናት እኮ። እኔ ቤቱን ነበር በወርስ መጠይቃት ግማሽ በግማሽ ደርሶ ነበር። እሱ ነው ማስታወሰው። እኔ ምን አድርጌ ነው ምን አላለሁ ጥፋት መስሎኛል ታውቃለህ ማየቴ። ግን ብዙ ሰዎች ቤት ሰራተኛ ያላቸው ሰዎች በቃ ተውት ተው ይሻላል። ሴቶች ነው የምንጣላው፣ ግን ጅቡ አንቀመጥም ከእሷ ጋር ተባብለን። ምን አይነት ጸብ! ከእሷ ጋር ከተቀመጥ በቃ ቢፋችን ቢፍ አለም። አሜን። ወጣች። በልጅነቷ ምንም አላሳለፈችም። እሺ ሽንት ቤት ላይ የሚጽፉት እሳ ጅቡ ትምህርት ቤት ላይ ማርያምን አማንና ሀና ዳሽ ብላ ሰዎች ነው ጥሩ። አንዳንዶቹ ጭራሽ በሚጸዳዱት እንትን እኮ ነው የሚጽፉት ታውቂያለሽ? ለሽንት ቤት ጥራት አነጣጥረው ማራት ምን በትልቁ መብላትና ምንም እየቻላችሁ አነጣጥረው እንዴት አቃታችሁ? የሚያርም ሁሉ አለ እኮ እኔ የናይኪ ሳይኑ የሆነ ጽሁፍ ላይ ምስር ምናምን አይታታቀ አንተ አጣርተህ ጠጋ ብለህ እንደ የምታየው
እረፍት ላይ ደግሞ ቧንቧ ተሰልፈን የምንጠጣው በእጃችን ታርገን ጅቦ ወንዝ ነበር የሚጠጡት። ቡላላ የመንግስት ነው የተማርሽው? ለእረፍት ለምን የግልም እንደዛ ነው። መንግስትም የግልም ተሰልፈ ነው የምጠጣው። ምንድን ነው አሁን ነው እንትን ምናምን የመጣው ተሰልፈን ነው። ከዛ አዲስ ቦርሳ ትገዛና ሰዓት ካለፈ ራሱ ትገረፋለህ። አቦታ ኪርክ ትመታለህ። ሜዲ በእኛ ጊዜ ደግሞ የመንግስት ተማሪዎች ልክ 9 ሰዓት አይደል የሚወጡት የግሎች ልክ እስከ ምሳ እንሟድና 6 ሰዓት 9 ሰዓት ሲወጡ ጠብቀን ፌስታል ይዘን እንሄዳለን። የተረፋቸው ምግብ እንቀበላለን። ባንዲራ ለመስቀል እኮ ውድድር ነበር ታውቃለህ? ታይልሞ ለመስቀል የዜግነት ክብርስ ሲዛም እኔ የታታሪ ህዝቦች ነው የተማርኩት ወሎ ላይ። የታታሪ ህዝቦች የታሪክ ማህደር የአኩሪ ባህል የእናንተ ሁሉም ክልል እኮ የራሱ የሆነ መዝሙር አለ። ለምን የኢትዮጵያ መዝሙር እንደሚይዘው የዜግነት ክብር ነው። አሁን እንትንም ኖ በየክልሉ አሁን ትግራይ ክልል ስትሄድ ዘይን ገበገቡ፣ አማራ ክልል የታታሪ እናቴ እኮ ሁለተኛው መዝሙር ነው አይደል? እናንተ ደቡቦች ተሸውዳችሁ ነው እንዴ የዜግነት ክብር ሲያስብላችሁ የነበር? አዲስ አበባ እንደዛ ነው። አዲስ አበባ እንደዛ ነው። እግዚአብሔር የዜግነት ክብር አዲስ አበባ ፌዴራል ስለሆነ ነው። ክልል ግን እንዳለ ስማ የዜግነት ክብር ይባልና የአማራነት ክብር ደማቅ አርማ ይዞ ከሌሎች ብሔር ተባብሮ እንደዛ ከሆነ እንደዛ ኃይለሥላሴ ጊዜ ነው የተማርከው። ኦሮሚያ ክልል ኃይለሥላሴ ክልል የመጣውን አይደል? የክልል መዝሙር ኃይለሥላሴ በኃይለሥላሴማ የዜግነት ክብር ነበር። የክልል መዝሙር እግዚአብሔርን ሰምቻለሁ። እናቴን የክልል መዝሙር ነው። የክልል መዝሙር እኮ አለ፣ ኦሮምኛ እኮ አለ። አሁን ኦሮሚያ ክልል ውስጥ እኮ ኦሮምኛ አለ። ባለፈው ሲመጣ የተቃወምኩት እኮ እኔ ሰምቼ ስለማላውቅ እኮ ነው። ጉላላ አሁን የአማራ ክልል መዝሙር እናቴን ነው የምልህ። የአማራነት ክብር ደማቅ አርማ ይዞ ከሌሎች ብሔር ጋር እኩል ተከባብሮ ምናምን ነው። አሁን ወደ ኦሮሚያ ስንሄድ ተፋልጠን ተዋቅተን ያመጣ አይደለም። የኦሮሚያ እንደዛ ነው። አንቺ ተማርሽው ኦሮሚያ አሁን እንትን ነው። ኦሮሚያ ከዜና ጉዳይ እያለ ነው የሚለው ኢትዮጵያነትን ከየት ነው የምትሰብኩት? ወላሁላ የዜግነት ክብር ሲባል መጀመሪያ የኢትዮጵያ ባንዲራ ነው የሚወጣው። መዝሙር አንተ የኢህአዴግ ተማሪ አይደለም ማለት ነው እንዴ? ኢህአዴግ ነኝ እንጂ እና በየክልሉ ነገር የሆነ እንትን አለው መዝሙር። እስቲ ቆይ ከኢትዮጵያ መዝሙር ውጭ እንደኔ ተመሳሳይ ከኔ ጋር ተመሳሳይ ናችሁ? እስቲ አንዳንዱ እኔ ብቻ ነኝ ነው የክልልማ እንትን እኮ ይዘመራል እኮ ቡላላ። እኔ አሁን ብዙ ደቡብም ተምሬያለሁ፣ ኦሮሚያም ተምሬያለሁ። ሁሉም ቦታ የተማርኩት ይዘመራል። የክልሉን ትዘምራለህ። ኦሮሚያ ክልል ከሆነ እንትን የምትለው ኢቨን ሚኒስትሪ ላይ ምናምን ይመጣል እኮ። አዲስ አበባ አሁን እኮ በክፍለ ከተማው ራሱ የኦሮሚያ መዝሙር ነው። ኦሮሚያ አሁን ሐዋሳም ተምሬያለሁ፣ አዲስ አበባም ተምሬያለሁ። ቅድሚያ የዜግነት ክብር የለም። የዜግነት ክብር ፍጹም የለም። እናት የዜግነት ክብርማ አለ። አንዳንድ ትምህርት ቤቶች ላይ አለ። የዜግነት ክብር ብቻ አለ። የደቡብ ባንዲራ ግን ይሰቀላል። አሁን ደቡብ ላይ የደቡብ ባንዲራ ሐዋሳ ላይ ሲሰቀል አይቻልም። ኦሮሚያም አሁን ኦሮሚያ መዝሙር የለም። የኢትዮጵያም የእንትንም ነው የሚደረገው። የኢትዮጵያም የኦሮሚያ ነው የሚደረገው። መዝሙርም እንደዛው ኦሮሚያ ክልል ውስጥ እንደዛ ነው። ሸገር ላይም የለም። ባይዘው የኢትዮጵያን መዝሙር ብቻ ነው የሚደረገው። ከዛ ወደ ዜና ጉዳይ ምናምን ነው። አዲስ አበባ ላይ ተደባደብን ነጻነት ምናምን ነው። አይ ብዙም አላስተውሰም፣ ግን ዝም ብለው የምትችለውን በለው። ኦሮሚያ አዳ ዜና ጉዳይ አዳ ዜና ጉዳይ አኑ ኦሮሞታ ምናምን እያለ ዜናችን ምን ዜና ሞክራሲ ያቲንግ ሞክራሲ ሁን ምን ይሆን አባል ሞክራት ለአንተ ጋር ተጨምሯል ማለት ነው። እግዚአብሔርን እንትን ማለት አይቻልም። አሁን በቃ ሰዎች ኢትዮጵያዊነትን ምናምን ነገር ባይቀበሉት
በቃ የተማሩትና አስተዳደጋቸው ነው። እነሱ አይፈረድም ማለት ነው። መልህቅ አንተ ጋር ጫጫት አለ። ትግራይ እኮ አሁን ዘይን ገቦ ገቦ እኮ ዘይን ገቦ ገቦ ዘይኑ ሰገሩ ገቦ ዘይን ሰግሮርባ ፍጹም ወይ ከየለ መስመሪው ኃይልና ህዝብዩ ኃይልና ወይ ከይለ ሰዓርን ይላል። ዜማው ደስ ይላል እኮ አንተ ደስ ይላል። ትምህርት ቤት ግን እሱ ነው የሚዘመረው አይደል? ክልል የዜግነት የሚዘመርበት አለ። ግን ይሄ ነው እኔ የምልህ የኢትዮጵያ መዝሙር በጣም እኔ ከምመኘው ማለት ነው። ከዜግነት ቀጥሎ የጋሽ ጥላሁን ምን የሚለው በጣም በቃ የሆነ ነገር ውስጥ ይወረኛል። ታውቃለህ ወይ? በጣም እግዚአብሔርን እሱ ዘፈን እሱ በቃ እንደ አንደኛ ነገር ግጥሙ የግጥሙ ይዘቱ ኮንቲኒ በጣም ይገርማል። ሁሉም ነገር ያካተተ ነው። ገባ? እኔ ግን በምን አምናለሁ መሰለ ዘመንዬ ጥሩ ነው ባይ እኔ ላይክ አሁን በክልል የክልላቸውንም ማወቅ ከዛ ደግሞ ሁለቱንም መዘመር አለባቸው ነው ብለው ከዚህ ማወቅ አለባቸው። ትግራይ ክልልም የትግራይን አማራ ክልልም እንደዛው ኦሮሚያም እንደዛው አውቀው ካልቸራቸውን ባህላቸውን አውቀው ደግሞ ከዛ ደግሞ የኢትዮጵያውንም ቢዘምሩ ደስ ይላል። እንደ እኔ ጋር መስማማው ማለት ነው። ባህል ወጋቸውን ቋንቋቸውን ይወቁ። ግን የኢትዮጵያ መዝሙር አንድ ቢሪፍ ነው ብዬ አስባለሁ። እንደ ሀገር እያሰብን የመጣ ነው። ከዛ ነው ብዬ ነው አሁን ራስን እንደ ሀገር እንደዛ ቢሆን ነው ትክክል። አሁን ናሽናል እንትናችን አሁን የኢትዮጵያ ናሽናል ቋንቋ አማርኛ ስለሆነ ኦፍኮርስ በአማርኛ ቢዘመር ጥሩ ነው። ግን የክልላቸውስ አሁን የክልላቸውንስ ማንነታቸው ሀገር እንዲቆጥሩ ባህላቸው ነው ነው ግን ነው አሁን የክልል መዝሙር ሲኖር ቀጣይ ደግሞ የክልል ልዩ ኃይል ይኖራል። ከዛ ራሳቸውን እንደ ሀገር እያሰቡ ይመጡት ከዛ ነው። ከዛ ባህልና ወጋቸውን እኮ ጠንቅቀሽ ታስተምሪያለሽ። አሁን ጠንቅቀሽ በትምህርትም ተገብቶ ይማሩ። ገባሽ? ክልል ውስጥ ያለ ባህል፣ ወግ፣ ቋንቋ ትምህርት ውስጥም ገብቶ ይማሩት። ግን ይህ ዜግነት ክብር ባይኖር ደስ ይለኛል። አንድ የኢትዮጵያ መዝሙር ብቻ ቢኖር ፌዴራል ቋንቋ ሁሉም ቢለማመድ፣ ሌሎቹ ደግሞ የክልልን ቋንቋ ይማሩ። እንደዛ ነው። የዜግነት ክብር ነው። የኢትዮጵያ ባንዲራ ነው ራሱ የሚሰቀለው ቅድሚያ ትምህርት ቤቶች ላይ፣ ከዛን የኦሮሚያ ከዛን ይቀጥላል። መጀመሪያ ግን የኢትዮጵያ ነው የሚሰቀለው። ከዛን የዜግነት ክብር የኢትዮጵያ እንላለን። ከዛን ኦሮሚያ ክልል ውስጥ የተማሩ የኢትዮጵያ ነው የሚሰቀለው ቅድሚያ። ከዛ ከሱ ቀጥሎ መስተካከል ያለበት አንደኛ ነገር ይሄ ህጻናቶችን የምናስተምራቸው መዝሙሮች አጥፊ ስለሆኑ መቅረት አለባቸው። 98% አጥፊ ናቸው። አንድ ጊዜ ጅቦ ያዘጋጀው ባንዲራ ነበር። አደል ጅቦ ግን የእኛ መዝሙር እኮ ትክክል አይደለም። የህፃናቶች የሚዘምሩት መዝሙር ግን ቆይ አንቺ ልጠይቅሽ። ኧረ እሺ ለምሳሌ አሁን ውጭ ላይ ማለት ነው ለምሳሌ ወታደር ሚሊተሪዎችም እንደገና ኳስ ላይ ምናምን አንድ አይነት መዝሙር ነው የሚዘምረው ወይስ ሌላ አላቸው? አንድ አይነት መዝሙር ነው። ኦፍኮርስ አሁን የሚሊታሪዎች እንትኖች ላይ ዲፔንድስ፣ ግን አንድ አይነት የናሽናል መዝሙራቸው አንድ አይነት ነው። የትም አይነት ኮንሰርትም ሲዘጋጅ ኳስ ጨዋታም ሲዘጋጅ ኤቭሪቲንግ። ግን እዚህ ጋር ልንገርሽ የሌሎች ክልሎች መዝሙር የሌላ ሀገር አሁን የኦሮሚያም የትግራይም የተለያዩ የሆነ ለህፃናት የማይሆን ነው። የአማራው ግን ይሆናል። እውነት ለመነጋገር ያለ አሁን እንደዚህ በዘር መከፋፈል ሳይሆን ልክ አይደለም። ምን አይነት ነገር የታታሪ ህዝቦች የታሪክ ማህደር ከሌሎች ህዝቦች ጋር እኩል ተከባብረን ምናምን ከሌሎች ስለው የትምህርት ቤቱን ነው የምትለው። እኔ ምን ያለሁት አሁን ስንጫወት አለ አይደለ ወተን ምናምን የምንዘምራቸው ህፃን እያለ አያጅቦ ሳይመጣ አያጅቦ አለ የሚለው ነው። እሱ እንደውም ይሻላል። አያጅቦ ምን እየሰራ ነው? አንቺ ልበላሽ ነው ብሎ ዲዲ በፍጥ ምትክል ትላለህ። እሱ ቢሆንልን አሪፍ ነው። ኤሌመንተሪ ላይ እሱ ቢሆን አሪፍ። ይህ እቴሜቴ የሎሚ ሽታ የሚለው ያ ሰውዬ ምን አለሽ ማታ ምናምን ትዳርሽን ፈተሽ ምናምን ህፃን ልጅ አስቧል ልውሰድሽ ህፃን ልጅ ገና ቺት ማስለምድ ልክ አይደለም። ደግሞ ሌላ አለ እንጂ ደግሞ እንትን ቡላ ላይ ይሄ በዛ በበጋ እኛ ዘቶ
በዛ በክረም እጮኛ ጠፍቶ በፈለገ ማላር እንዴ አራምሳለ መሸበትና ሰው ቤት ገባ። ሰው ቤት ገብቶ ተገነባ። የሰው ልጅ አፈቀረ። ተመልከቱ፣ ይዞ አጠፋ። ወንዝ ወሰደ። ከተውሱ አመለጠ። ኧረ ይሄ መቅረት አለበት በስነስርዓት ነው። ግን የትምህርት ሚኒስቴር ምናምን እኮ እዚህ ነገር ላይ መስራት አለበት። ታውቃለህ? የህፃናቶች እንትን ህፃናቶችና የሴት እንባ ጠባቂ ምናምን እንደዚህ እኮ ተደራጅተው የሚሰሩ አሉ። ይህንን ማረም አለባቸው። የባህልና ቱሪዝም ስራ ነው። አሁን ኢትዮጵያ ላይ ስንት አይነት ድንቃ ድንቅ የሆኑ አርቲስቶች አሉ። የሆነ መጻፍ ይችላሉ ለህፃናቶች። በቃ ብሩህ ተስፋ የሆነ ነገር ደስ የሚል ባህላቸውን ካልቸራቸው ምናምን አውቀው እንዲያድጉ የሚያደርግ ነገር መጻፍ ይችላሉ። ይሄ ቺቲንግ ነው የሚያስተምረው። ከዛ በኋላ እዚህ ስንመጣ ሁለት አይኗን አውጥፍቶ ገደላት የሚል ነገር እንሰማለን። አሁን ጋሻ በራሙን ላይ ዘፈነው አሁን በቅርብ ራምዛ ለሚለው ዘፈን ለምን ታገቢያለሽ አገዳ እየበላሽ ነው። ከየት ነው ግን ያመጡት? እንደው ዝም ብላችሁ ግን ስታስቡት ከየት ነው የሚመጡላቸው? ራምሳለ ረሆይ ከዛ ምንድነው ትዳርም የለኝም ምናምን ትላለች። ከዛ ለምን ታገቢያለሽ አገዳ እየበላሽ አገዳም የለኝም እስኪ እንዳያለኝ። በጣም ልክ ነህ እኮ። ከዛ ደግሞ የማን ቦርሳ ነው ባዶ ነው ቢበረብር? አዎ አልማዝ አሳዘነችኝ። የአልማዝ ቦርሳ የገንዬ ነው እንጂ ገንዬ ነው። አስቴር የገንዬ ቦርሳ ትልቅ ነው ቢበረብሩት ባዶ ነው። አንተ በየክልሉ ይለያል። እሱ አስቴር ነው ትላለች። አልማዝ አንተ ገንዬ በአልማዝ ነው ማለት ነው። በኦሮሚያ ስቴጅ ደግሞ የጫልቱ ነው። የጫልቱ ቦርሳ ባዶ ነው ሲበረብሩት እንጁሩ ምንም ነገር የለው። የጫልቱ ቦርሳ ባዶ አይሆንም። አንተ ገንገበ አሁን ነው አሁንማ የጫልቱ ቦርሳ ዶላር ነው ቢበረብሩት ሽናለው። አበበ በሶ በላ ጫላጭ የጨበጠ ስማ ጅቦ ኦሮሚያ ክልል ላይ ማለት ነው ትምህርት ስንማር 2 የአማርኛ ክላስ አለና አንድ ፔሪድ ናት። መልህቅ አንተ ስማ፣ ሻይ ቤት ነው እንደምትሰራ ምን የሻይ ማሽን ይጨዋል። አታጭውብን እና ስንማር አንድ ተማሪ ክላስ ውስጥ አይገኝም። አንድ ተማሪ አማርኛ አይማሩም። አማርኛ ዲፕ ነው ታውቃለህ? አማርኛ አለ ክላስ አለ ምናምን ግስን ከብዷቸው። ኧረ በጣም ዲፕ ነው ብላ ላይ አሁን ግን አይማሩ ይወጣሉ። አማርኛ በጣም ስትተረው ግን ይወጣሉ። በቃ አይማሩ። አስተማሪዋን ራሱ ይጠሏታል። እዚህ ጋር እኮ እንደሚሰማቸው ሌላ ነገር ሳይሆን ወደ ፖለቲካ ሳይሆን መግሪ አሁን ሁሉም ክልል ላይ የአማርኛ ትምህርት ይሰጣል አይደል? ሁሉም ክልል ላይ ሌሎች ክልል ላይ አሁን የኦሮምኛ አይሰጥም፣ የትግርኛ አይሰጥም። ይሄ አሁን ፖለቲካውን ነገሩ ወደ ፖለቲካ እያዙ ነው እንጂ አዲስ አበባ ውስጥ ኦሮምኛ ይሰጣል አለ። ትግራይ ክልል ውስጥ ኦሮምኛ አይሰጥም። ኦሮሚያ ውስጥም ይሰጣል። ደቡብ ላይም ጅቦ ሐዋሳ ላይ ማለት ነው አለ። ደቡብ ላይም ኦሮምኛ አለ። ሁሉም ላይ ኦሮምኛ አንድ ክላስ ደቡብ ነው። አሁን ወደ ሰሜን ስትሄጂ ትግራይ ክልል መቅደስ ሁሉ ጋር ኦሮምኛ ሳይሆን የራሳቸውን ቋንቋ ያስተምራሉ። ሁሉም የራስ ይሄ ትንሽ ይሰጣል። ቡላ ላይ አዲስ አበባ ላይ አንድ ክላስ ኦሮምኛ ይሰጣል። አዲስ አበባማ ግማሹ ኦሮሞ ነው። ለዛ ነው አሁን ሐዋሳ ተመሪያለሁ ሃይስኩል ገባሽ። እዛ አንድ ትምህርት በፍላጎቶች ነው መገቢ። ግን አንድ ትምህርት በሲዳምኛ የሚባል ቋንቋ አለ፣ በዛ ይሰጣችኋል። ከፈለሽ ትማሪያለሽ፣ ከፈለሽ አትማሪ፣ መርጠሽ ነው። አዲስ አበባ ላይ ግን ኦሮምኛ የሆነው ያው አዲስ አበባ አብዛኛውን ዳርዳሩም ኦሮሞ ስለሆነ ነው። ሆነም ቀረም ይሄ ነገር ወደ ፖለቲካ እንዳይሄድብን ምን መሰላችሁ፣ አሁን መቅዲ በልጅነትሽ ያሳለፍሽውን ታሪክ ትምህርት ቤት እያለሁ ያሳለው የሆነ ልጅ ነበርና የነጋዴ ልጅ ነው። በጣም የነጋዴ ልጅ ነው። እኛ በቃ ላይ የመንግስት ሰራተኛ ልጆች ነን። እሱ ሀብታም ነው። ከዛ በቃ የተለያየ ልብስ ነው የሚለብሰው ምናምን አለባበሱ። እኛ በቃ ዩኒፎርም ብቻ፣ ለሱ ግን ይፈቀዳል ሌላ ልብስ እንዲለብስ። እኛ ግን ዩኒፎርም ብቻ ነው የምንለብሰው። ሰውየው ራሱ አያስገባንም በርና
ከዛን በቃ ስንገባ እኔን አይወደኝም። በቃ ከመሬት ተነስቶ ደብተሬን ይሰርቃል፣ እስክሪብቶዬን ይሰርቃል። አይወደኝም፣ እኔም አልወደውም። ከዛ በኋላ 7ኛ ክፍል 1 ክላስ፣ 8ኛ 1 ክላስ፣ 9ኛ 1 ክላስ፣ 10 1 ክላስ ደረሰን። ቁጥራችን ደግሞ 1 ነው። የሀብታም ልጅ ነው። ከዛ ጻፊልኝ ብር ይሰጠኝና ጻፊልኝ ይለኛል። ሳይንስ ምናምን እጽፍለታለሁ። ይሄ ከህንድ ፊልም ጅቦ ትክክለኛ አማርኛ ትክክለኛ ፈልፍሎ የሚያቅሰው ስማ፣ ቆይ ሀሳቤ ሳይጠፋ ሰምና ወርቅ ጥያቄ ልጠይቃችሁ፣ ለመለሰ አንተ ሽልማት ትሰጣለህ። ስሙንም ትክክለኛ እኔ ነው የምነግራችሁ፣ እኔ ነው የምጠይቃችሁ። ጽፌ ያዘጋጇቸዋሉ። ልቀጥልሽ። አስገባ። መግባት የሚፈልግ ሰው ካለ፣ መመለስ የሚፈልግ ሰው ካለ ምንድን ነው ግን ጎግል ላይ ግቡ። ቶሎ በሉ። አንደኛ ጥያቄ የተጠበሰ አሳ ይሸታል እጃችሁ? እስቲ ድጋሚው ሰሙ አሳ ማን በላችሁ? አሳማን በየተራ መልሱ፣ በየተራ መልሱ። አረ መልህቅ ይረብሻል። ዋና ህብረቃሉ በኋላ የጠበሰ አሳ ምን አሳ ይሸታል እጃችሁ? አረ እናንተ ሰዎች አሳ ማን በላችሁ? አሳ ማን በላችሁ? አሳ እኔ ልሞክር ወደ ጎግል ስሙ አሳማን እንደዛ ዘምዬ እንደዛ ሲሆን ህብረ ቃሉን አውጣና ከህብረ ቃሉ በኋላ ነው ሰምና ወርቁን የምታወጣው። ሳሙ አሳ ማን በላችሁ? ወርቁ ይሸታል እኮ አሳማን በላችሁ። ኦኬ እሺ እንደዚህ ጅቦ እስቲ ሞክር። ወርቁ ይሸታል እጃችሁ። ሰሙ አሳ ማን በላችሁ አለ። በቃ መልሰዋለች። የአሳማ ስጋ በላችሁ ነው። ወርቁ በላችሁ ነው። አሳ እየሸተተ ግን አሳማ በላችሁ ነው። መልሼዋለሁ። ስለዚህ ሽልማት ይገባኛል። እሺ ሌላ አልጠይቃችሁ። ከባድ ነው። ተዘጋጁ። ኦኬ ነይልኝ በበቅሎ በሚገሰግሰው ነይልኝ በበቅሎ በሚገሰግሰው መቼ ፍቅር ያውቃል እንዳንቺ ያለ ቆይ ነይልኝ በበቅሎ በሚገሰግሰው መቼ በቅሎ ያውቃል እንዳንቺ ያለ ሰው። ልኝ በበቅሎ ወርቁ ነው። እንዳንቺ የሚለው ሰሙ ነው። እንዳንቺ በቅሎ የሚያውቅ ሰው ነው። ምንድን ነው ወርቁ? ምንድን ነው እንዳንቺ በቅሎ የሚያውቅ ሰው ማለት እንዳንቺ አይነት ቆንጆ ማለት ነው። አይደለም ደግሞ ወርቅ ደግሞ አይደለም። አንድ ይድገሚል። ነይልኝ በበቅሎ በሚገሰግሰው መቼ በቅሎ ያውቃል እንዳንቺ ያለ ሰው። መቼ በቅሎ ያውቃል ሰሙ ነው። ነይልኝ በበቅሎ የሚለው ወርቁ አይደለም። በሪቨርስ ነው። ሞክሩ ሌላ። እንዳንቺ መቼ ያውቃል በቅሎ እንዳንቺ አይነት ሰው ማለት አንቺ ልዩ ነሽ ማለት ነው። ትርጉም እኮ አይደለም አባቴ፣ ሰምና ወርቁ ነው።
ኢንተርፕሬት ይደረጋል። እሺ ይልሽ ነይልኝ በበቅሎ በሚገሰግሰው የሚለው ነይልኝ በበቅሎ የሚገሰግሰው የሚለው ወርቁ ነው። ኖ አይደለም። መቼ በቅሎ ያውቃል? እንዳንቺ አይነት ሰው እንዳንቺ ያለ ሰው ሰሙ መቼ በቅሎ ያውቃል ማለት ምን ማለት ነው? በቅሎ ልዩ ማለት ነው እኮ አንድ ሁለት ነገር ነው ያለው አይደለም። በቅሎ ማለት መቼ ተወልዶ ያውቃል? በቅሎ ማለት ብቅል ይሄ አትክልት ምናምን አለ አይደለ? አይደለም። መቼ ተወልዶ ያውቃል ነው። መቼ በቅሎ ያውቃል ማለት ተወልዶ ተገኝቶ ማለት ነው። ወርቅ ተገኝቶ ብቅል እኮ እንደዛ ነው። አድጎ ያልከው ደስ ወርቅ ማለት እሱ ማን ይመስለሰው? እሺ አሁን ሌላ ላዘጋጅ። ተዘጋጁ። ኦኬ ሶሪ። በሬ ሆኗል። በሬ ሆኗል። የሚሸጠው ከብት አሁን የት ይገኛል? የላም አካላት አካል እነዚህ ይህ ስሙ ነው። ትክክል ድገሜው ገባሽ ነው አይደል? ብትጠይቂኝ በሬ አሁን ይሄ እንደ ጅቦ አገዘኝ እንጂ ያን ሚታርክ እንዴ እስኪ ድገሚልን እናት። እሺ ቆይ አንዴ ጠብቁ። የሆነ ስራ ላይ ሆኖ እኮ ነው። 2 minutes I'm coming። በሬ ሆኗል። የሚሸጠው ከብት አሁን የት ይገኛል? የላማ አካላት የሚለው ሰሙ ነው። እሺ ወርቁስ አሁን የት ይገኛል? አይደለም። እሺ እኔ ልመልስ። ሞክር። የላማ አካላት ወርቁ ነው። የላማ አካላት ወርቁ ነው። የላማ ምን ማለት ነው? ላማ ምን ማለት ነው በአማርኛ? ላመ ማለት ያው ወርቁ ነው። እሱ ሚስጥር ውስጥ ያለው ደቀቀ እኮ ላመ ስትባል ምንድን ነው በአማርኛ? ትክክለኛ አማርኛ ምሳሌ ላላ ማለት ነው። የለሰለሰ ቴንኪዩ። የት ይገኛል? የለሰለሰ አካላት ማለት ነው። አካል ማለት ነው። ቴንኪዩ። ለሁለት ነው። እኔ እዚህ ጋር አንድ ጣልቃ ልግባ። እሺ እየሰማችሁ ነው ቅዱሳን? ለአንድ ለ10 ደቂቃ ሚዩት አደርጋለሁ። ቤቱን ማኔጅ አድርጉ። እታች የሚሽለጠለት ሰው ካለ ሚዩት አድርጉ። እንዳትቦልቁት። የት ልትሄድ ነው? ግቡ እንዴ ምን ሆነሽ ነው? የት ልትሄድ ነው? ስብሰባ አለብኝ አላልኩሽም? ዛሬ 10 ደቂቃ 15 ደቂቃ። እሺ ሰው ተቀበሉልኝ። እኔ ቆይ መልሼ አስገባኝ። አንድ ጊዜ አስገባኝ። ከሰው መቀበል አልቻልኩኝም። አንዴ ሞዴሬተር ጌታቸው አሰፋ ምናምን እታች ያላችሁ ውጭና እንደገና ግቢ። አስገቧታ ሞዴሬተሮች። አንዳንዴ ስራችሁ መስራት አትዘንጉ ፕሊዝ። በትግርኛ ደግሞ ቅኔና ስሙን ታውጣላችሁ። ፎሎ ላርጋት። ዶሮ ዶሮ የሚለው አካውንት ትክክል ና ከቻልሽ ሞዴሬተር አወጣው። ጅቦዬ የማን ያንተ? እስኪ ሰው ላስገባ። ኧረ ለወጣቱ ቆይ እሰጥሃለሁ። አንዴ ቆይ ሰላ ደርሷል። ልስገድ መጣሁ። እሺ ተዘጋጁ። አንድ ይዤ ልምጣ ደግሞ። እሺ
መቼ ቴንኪው እንጌች ይዤ ልምጣ ብላ በዛው ቀረች። ስልክ ገብቶባቸው ነው መሰለኝ። በዜማ ላቆያችሁ መሰለኝ። ስምና ወርቅ እንዳይሆን ከዚህ በላይ ኦፕራ ነው እንዴ? ኦፕራ ካሌ ወይስ ምናምን ይለውና ከዛ እንዴ አንተ ጠይቀን ከምጫጫማ አይደል በቃ ስትሄድ መልክ ይላል አይደል ማዘርጋ ብሎ ይለዋል። አይደለም ሰላም ምእመናን እንዴት ናችሁ? ዘሜ ሐወይ ሁላችሁም ሰላም ብያለሁ። አለው ዘሜ መቅድዬ እዘ ኢትዮጵያ መልህቅ እኑዬ ኤንኤምፒ ሀይ ኤቭሪዋን እንዴት ናችሁ? ሁላችሁ አለን መቅዲ እሷ እስክትመጣ ወይ ለምን ስለ ቻናሉ አስነግሪያቸውም ስለ ሀሳቡ የኑዬን ቴሌግራም ቻናል አለ እና የባዮም የጅቡ ባዮ ላይም የሁላችንም ባዮ ላይ አለ። ግቡና ጆይን አርጉ። እሺ፣ ስለ እናት የሚል ነው። ጆይን አርጉ። በጎ አድራጎት ነው፣ መልካም ስራ ነው። እየገባችሁ ጆይን አርጉ። መጀመሪያ የጅቡን ፕሮፋይል ትነካላችሁ። አሪፍ ሀሳብ ነው። እያወራንበት ነበር ቅድም። ዝም ስትሉ እኔማ ዝም ከሚል ቤቱ እስከዛ ብዬ ነው።
የጅቡን ፕሮፋይል ነኩትና ከዛን አለ ባዮ ላይ እሱን ነክታችሁ ከዛን ከላይ 3 ነጠብጣብ አሉ ግቡና ሁለተኛው ላይ ያለውን የሚለውን እሱን ክፈቱ። ከዛ በኋላ ከከፈታችሁት በኋላ ይከፍትላችኋል። ግቡና ጆይን አድርጉ። ሀሳብ አስተያየት ካላችሁ ጻፉ፣ እዛው ላይ ይታያል። እሺ። አይ መጻፍ አይቻል ክፍት አይደለም። አዎ አይ ቻናል አይደል? ቻናል ስለሆነ መጻፍ አይችሉም። ግን ማየት ይችላሉ። መጻፍም እንደዚህ አሁን ሀሳብ መስጠት እንፈልጋለን ምናምን የምትሉም ከሆነ ሌላ ደግሞ ግሩፕ ክሬት ማድረግ እችላለሁ። አይ እነዛ ስቤ ነው። ሚናዬ እንዴት ነሽ? እኔ ቆንጆ አበሻ ቀሚስ ነው የምታመጪው? አንድ የለኝም እኮ አንድ ነጠላ አለች። ይህንም ከማዘር ሰርቂያት የመጣሁት ነው። ጅቦ እንድታሰራልኝ ሰምተሃል? ምንም ሚዩት አድርጋ አትቀመጥ። እሱ ስብሰባ ላይ ነው። ምና ወርቅ ጠይቃቸዋለሁ ብዬ አንዳንዶቹ የጻፍኳቸው ለራሴ ያስደመሙኝና ተውኳቸው። ማይሆኑ ጥያቄዎች ናቸው። እንዴ ተመስጠሽ ጠፋሽብን እኮ። እንደዚህ ማለት አንድ ኤልሽ ይሄ ውሃ ወርዶ ወርዶ አሸዋ ቀሪ ነው፣ ችሎ መኖር እንጂ ሰው አናጋሪ ነው። ምንድን ነው ይሄ? እሺ ሰሙ ሰው አናጋሪ ነው። እሺ ወርቁ ደግሞ ወርቁ ሰው አናጋሪ ነው። ሰው ኦኬ፣ ሰው ያወራልም ማለት ይቻላል። ሰው ክፉ ነገር ያናግርሻልም ለማለት ይመስለኛል። ወርዶ ወርዶ አሸዋ ቀሪ ነው፣ ችሎ መኖር እንጂ ሰው አናጋሪ ነው እኮ። ሰው ክፉ ያናግርሻል ማለት ነው። አዎ ችሎ ላይ ነው። ችሎ ኦኬ። እስቲ ሌላ የምታውቁት ካላችሁ እናንተም ጠይቁ፣ እኔም መልሳለሁ። ሰው ላስገባ። እኔና ጌታቸው አሰፋ ወርቅ ብቻ ነው የምናውቀው። ጌታቸው ማቋ አደገኛ የሆነ ሰው ነው። ተጋዳ ላይ ይለኛል ይታወቀው። ማን የገባው? የእንትናን ድምፅ ሰማሁ ልበል? የማን ስፒድዬ? ይኸው ስፒድ ሀይልዬ አንዴ ልድገምላቸው። ቆይ ድገሚልን። ስፒድ ከትናንት ጀምሮ ከጎንሽ ነበር እንዬ። ወይ ሁሌ ከጎኔ ነው። ስፒድ ምርጥ ጅቦ ንገራቸው። ይሄኛው እንትኑ እንደተፖሰተ እና ይሄ ላይክ ክፍያ ማድረግ የሚፈልጉ እንዴት መክፈል እንደሚችሉ ተፖስቷል። የኢትዮጵያ አካውንት እፈልጋለሁ የሚሉ ካሉ እኔ አሁን የአቢሲኒያ አካውንት ነው ያለኝ። ለጊዜው ሄዳለሁ፣ ከ2 ወር በኋላ ኢትዮጵያ ሄዳለሁ። ሲሄድ በድርጅቱ ስም አሁን ስለ እናት በሚለው ስም አካውንት ከፍታለሁኝ። እስከዛ ግን የአቢሲኒያ ባንክ ነው ያለኝ። በሱ ማስገባት ትችላላችሁ። ነግራቸዋለሁኝ። ላይክ ቴክስት ብታደረጉልኝ የአካውንቱን ኢንፎርሜሽን እሰጣችኋለሁኝ። እሺ። አሜሪካ ላይ፣ ካናዳ ላይ፣ ዩሮፕ ላይ ምናምን ያላችሁ ደግሞ ካሻ ወይ ፔፓል ወይ ዜል ካላችሁ በሱ ማስገባት ትችላላችሁ። ቴሌግራሙ ላይ አለ፣ ወይም እዚህ ጋር አሁን አደርግላቸዋለሁኝ። ቆንጆ ቦያ አንዴ ላድርግላቸው፣ አውሩ። ሀሳብ የመስጫ ምናምን ሌላ ቻናል ደግሞ ቢኖር አሪፍ ነው። ኧረ መቅድዬ ምንም ሀሳብ አያስፈልግም። ሀሳቡ የሚበላ ሀሳብ ነው። በቃ
አስተያየት ብዙ አስተያየት አለ አይደል? የሆነ መናገር የሚፈልጉት ምናምን ካለ አስተያየት አያስፈልግም። አስተያየት አያስፈልግም። ይኸው ቅዱሳን አስተያየት ማብራሪያ ምናምን አያስፈልግም። ይህን ነገር ታረጋላችሁ። አላማዋ ነው። አላማዋን አሳኩላት። የምትወዷት የምታከብሯት፣ እኔም ከጎኗ ነኝ። እናቴ ትሙት ትልቅ ነገር ነው። ዘመን ይታያል። ዘመን ደግሞ አግዛተሽ ይሄኛው ሞር ፕሮሞት መደረግ አለበት። ስማ፣ የአንድ ቀን መሰባሰብ አይደለም። ታውቃለህ አይደለም? እስከ 2 ወር ሀገር እስክትገባ ድረስ ነው። ሀገር ገብታ በደንብ ፕሮሞት መደረግ አለበት። ሰዎች በብዛት የሚገቡበት ሰዓት፣ በተለይ አሜሪካ ያሉ ሰዎች ስማ፣ አንድ ስታርባክስ ሂደህ ብላክ ኮፊ የምጠጣው ለ2 ልጅ ሞዴስ ይገዛል። እናንተ ሰዎች ንቁ። ስሜት አይሆንኩት እንዴ? አሁን ጅቦዬ ላይክ ማድረግ የሚፈልጉ ሰዎች ካሉ ይግቡና ቃል መግባት ከፈለጉ ወይም ደግሞ አሁንም እንደዚህ ማስገባት እችላለሁ የሚሉ ሰዎች ካሉ ይግቡ። እድሉን ስጣቸውና እንትን ይበሉ። አንተ ጨዋታን ተጫወት፣ እኛ እንጫወት። መርዳት የምትፈልጉ ሰው ካላችሁ የቴሌግራም ባዮ ላይ እየገባችሁ እንትን በሉ፣ አግዟት። እናቴን አላማዋ ትልቅ ነው። ማምረቻውን ጭምር ወደ ሀገር አስገባለሁ ከራሴም ቢሆን እያለች ነው። በቃ ማገዝ ነው። እናቴን የማይቋረጥ የሞዴስ እርዳታ በየትምህርት ቤቱ። ይህ ሀሳብ ትልቅ ነው። ይህን ሀሳብ እንደው መንግስት ሊደግፈው የሚገባው ሀሳብ ነው። ሀገር ስትሄድ በመንግስትም ሆነ በህዝብ ህጋዊ ታደርገዋለች። አሁን ግን ትምህርት እስኪከፈት ድረስ አሰባስባ እዛው ሂዳ ቦታው ላይ በአማራ ክልል፣ በኦሮሚያ ክልል በቃ በገጠር ትምህርት ቤቶች እንዳለ ኢትዮጵያ ውስጥ በገጠር ትምህርት ቤቶች የሚደርሰውን የሞዴስ እጥረት ለመቅረፍ ነው፣ ለማስተማር። እውነት የምንነጋገር ከተባልን ህጻናቶች እዚህ አረብ ሀገር ተሰደው እንኳን የመጡ እህቶቻችን ሞዴስን ያወቁት አሁን በቅርቡ ሲሰደዱ ነው። እና የማያውቋሉ እናቴን በየሀገሩ በየክልሉ። እና ይህንን ለመቅረፍ ነው። አግዟት። እኔም እስከ መጨረሻው ድረስ አግዝሻለሁ ባለው አቅም። ዘመናዊ እንዳልከው በትግራይ ላይ አነጋግር በደንብ አድርገህ ስራ አላት። ሊንክ እያደረጋችሁ ምዕመናን ምንድን ነው ጊፍቱን ዘጋብኝ። እችም ጊፍቱና ኮፒ ሊንክ እኮ አንተ ስጠፋ ነው ጅቦዬ። እኛ አንተ እኮ ከሌለ የለም እና አልስራ እንዬ የሆነች ስራ ነበረች ስብሰባ ለ15 ደቂቃ እኮ ለአሁንማ ጨርሻለሁ አለሁት ቡላ ላይ ተባቱ እኮ። አሁን ሰዎች መግባት ከፈለጉ እንደዚህ ማገዝ ፈልጋለሁ የሚሉ ሰዎች ካሉ ይግቡ ጅቦዬ። እኔም ከታች ሆናለሁኝ ባይሆን ከታች ጎሽማ ማለት ነው። አሪፍ እንደዛ። አይ አንቺ መብረ ሳይሆን እኛ ከታች ነውና ባዩ ላይ እንወስደዋለን። እኛ ባዩ ላይ እየገቡ እንትን ያርጉ፣ ጆይን ያርጉ። ኢትዮጵያ አካውንትም የሚፈልጉ ካሉ የአቢሲኒያ አካውንት አለኝ፣ እሱን እንትን እላቸዋለሁኝ፣ እሱን ልክላቸዋለሁ። ገመድ አባቴ እዚሁኝ እንጂ አንቺ ትወርዳለሽ። አይ ሌላ ሰው ምን እንትን ይበል ብዬ እንትን እያደረገው ነው። ሊንኩ መሰለኝ አይደለ? መግባት የሚፈልግ ሰው ይገባል። እሺ ዋናው ግን ቴሌግራም እየገባችሁ ለሌላ ሰው ሼር አድርጉ። ዋትሳፕ ላይ በላብል የተለያየ እንትን ላይ ሼር እያደረጋችሁ ጆይን ይበሉ። ቢያንስ ስቶሪ ምናምን እናድርገውና ዛሬ ላኪልኝ እንትኑ ይሄ ለጎ ዘጋ። እሺ ዘመን ልክልሃለሁ። አንዴ ኮፒ ሊንክ ያድርጉልህ ጅቦዬ። ኮፒ ሊንክ ታብታብ አድርጉ እስኪ ምዕመናን ሁላችሁም ፕሊዝ። እስቲ ፉፉዬ ኮፒ ሊንክ አድርጉ ሁላችሁ። ሰውም ካለ እንዲህ እንትን ላይ የምታያቸው ሰዎች ካሉ ጅቦዬ ኮኔክት ላይክ ሰው አስገባና ለእነሱም ሀሳብ ብዙ ፎሎወር ይዘው ስለሚመጡ ለእነሱም ሀሳቡን እንንገራቸው።